እሺ ኢየሱስ ክርስቶስን የሰቀሉት ትክክል ናቸው ወይስ ትክክል አይደሉም? ትክክል አይደለም። ምንድነው መጽሐፍ የሚለው? የእግዚአብሔር ልጅ መሆኑን ቢያውቁ ባልሰቀሉት ነበር አለ። ስላላወቁት ገደሉ። ኖ እኔ ጠየቅኩህ፣ ክርስቶስን የገደሉት ሰዎች ትክክል ነው ያደረጉት ወይስ ትክክል አይደለም ያደረጉት? በአስተሳሰብ በአጋንንት መንገድ ትክክል አይደሉም። ክርስቶስ ደግሞ የመጣው ራሱን አሳልፎ ሊሰጥ ነው የመጣው። ኖ እኔ ጠየቅኩህ፣ ክርስቶስን የሰቀሉት ሰዎች ትክክል ናቸው ወይስ ትክክል አይደሉም? ትክክል አይደለም። እሱ በዲያብሎስ ወገን። ኦኬ እሺ ክርስቶስ በትክክለኛ መንገድ ቢሰቀል ወይ ቢገደል እንዴት ነው የሚሆነው? እነሱ ካልገደሉት አልገባኝ። እነሱ ተሳስተዋል አልክ። ከዛ እሱ ደግሞ መገደሉ ለኔ ህይወት ነው ትክክል ነው አልክ። የሚጋጭ ነገር እኮ ነው። አሁን የገደሉት አሁን በመንፈስ ስናስበው ሰይጣን ነው። እነሱ የገደለው ሰይጣን ነው። ደግሞ መሞቱ ደግሞ ግዴታ ነው። በቃ ካሳ እኩል መከፈል። እኔ አሁን አንድ ጥያቄ እዚህ ጋር የምጠይቀው አዳም ላጠፋ ዋጋ እግዚአብሔር ስለማይዋሽ እውነቱን የሆነ ነገር እሺ፣ አንድ ሐሳብ ልስጥ ካበበ። እግዚአብሔር ኢየሱስ እንዲሞት ይፈልጋል? ግዴታ ነው። አዎ ካሳ ሊሰጥ እኮ ይፈልጋል። አዎ እውነት ነው። ሰይጣንስ እንዲሞት ይፈልጋል? አላወቀም። አይ እንዲሞት ይፈልጋል ወይ ሰይጣን? ሰይጣን እንዲገለጥ አይፈልግም። አሁን ለምሳሌ እንዲገደል ይፈልጋል ወይ ሰይጣን? አዎ። ስለዚህ እግዚአብሔርና ሰይጣን እዚህ ጋር አንድ አይነት ሐሳብ ነበራቸው ማለት ነው። ሁለቱም እንዲገደል ይፈልጉ ነበር። እግዚአብሔር የላከው ለበጎ ነው፣ ይሄ ደግሞ ለክፉ ነው። ልዩነቱ ይሄ ነው እኮ ገባኝ። ግን ሁለቱም እንዲገደል ይፈልጉ ነበር። ቤዛ እግዚአብሔር አይዋሽማ። አሁን ለምሳሌ እኔ አንተን የሚጠይቀው እሺ ከአዳም እርግማን በምን ዳንኮ ነው? እኔ አሁን የሚጠይቀው አንተን ምን አገባኝ? ስለ አዳም ለምንድን ነው መረገሙ? እኔ ምን አገባኝ? እሺ ዛሬ ለምን ላብን ጠብ አድርገህ ትበላለህ? ታዲያ በክርስቶስ ለምን አዳም በክርስቶስ ከዳንክ ኖ በክርስቶስ ከዳንክ በኋላ ለምንድን ነው ላብህን ጠብ የምታደርገው አንተ ከዳንክ? እኔ እርግማኑን የምታጠብበት በክርስቶስ ዋጋ በከፈለልኝ ደሙ ነው እኮ። ከታጠብክ በኋላ እኮ አሁን ከታጠብክ በኋላ በክርስቶስ ምን የተለየ ነገር አገኘክ? እንደኔው ነው በላብ ነው የምበለው፣ ትሞታለህ። ምን የተለየ ነገር አገኘክ? ልዩነቱ አንተ ስላላመንከው ይፈረድብሃል። እኔ ስለ ፍርድ አይደለም፣ ስለ ላብ አወራክ እኮ። አሁን ስለ ላብ አወራክ። ጎሽ አሁን ተረጋጋ። ይኸው አሁን እኮ ታዲያ ከላቡ መች ዳንክ? እንዳታቃይር። እኔ አሁን የሚለው ክርስቶስ ወደ ምድር የመጣ ሰው ልጅን ሊያድን በሱ አሁን ለምሳሌ ሙሴ በምድረ በዳ እባብን እንደሰቀለ ሁሉ እንደዛው በክርስቶስ የሚያምን ሁሉ እንደዛው እንዲድን። ኖ ወደ ሌላ ፖይንት ይንደክ ሁሱ አለክ ሁሱ አሎ ከተደ እሺ ሁሱ ምን መሰለ አበበ ምን አልክ መሰለ? በአዳም ምክንያት የሰው ልጆች ተረግመዋል አልክ። ስለዚህ ለዛ እርግማን ነው የተሰቀለው አልክ አይደለ? እኩል የሆነ ዋጋ አሁን እኮ ገባኝ። ለዛ ነው የተሰቀለው ወይ? አዎ ለዛ ነው የተሰቀለ። በቃ እኩል የሆነ ዋጋ ሊከፍል። በቃ እሺ ቀላል ጥያቄ ኢየሱስ በመስቀል ላይ ተሰቅሎ ከአዳም እርግማን ያዳነከን አንድ እርግማን ንገረኝ። አንድ ለምሳሌ የዘላለምን ሕይወት አጥቼ እንደሱ ተብሎ አልተረገመም። እርግማን አምጣ አንድ። አሚር ክፈትለት። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ጀመረ ክፈቱለት። ከዛ ከተጠቀሱት እርግማኖች ውስጥ የቀረውን እስቲ አንድ ኢየሱስ ክርስቶስ ተሰቅሎ የቀረውን አንዱን እርግማን ታመጣለህ። ኦኬ አልቀረም ነው ይኮ የቀረ ካለ ታሳየናለህ። በሱ የሚያምን ኖ ቆይ አሁን ስማ ደግሞ አሁኑ ተፈርዶበት። ኧረ አበበ እንደማመጥ። አዎ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቷ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስን ይቀጠቅጣል፣ አንተም ሰኮነውን ትቀጠቅጣለህ። ለሴቲቱም አለ በጸነስሽ ጊዜ እጅግ ጽንስ ምንድነው? በጸነስሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅም ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል አለ።
እርሱም ገዥሽ ይሆናል አለ። ወደ አዳምም ሂድ፣ አዳምም አለው ሚስትህን ቃል ሰምተሃልና እርሱን እንዳትበላ ካዘዝኩ ዛፍን በልተሃልና ምድር ከአንተ የተነሳ የተረገመች ትሁን አለ። በሕይወት ዘመን ሁሉ በምድር በድካም ከእርሷ ትበላለህ፣ እሾህ አሜኬላ ታበቅላለች፣ የምድርን ቡቃያ ትበላለህ አለ። ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራ ትበላለህ፣ አፈርንና ወደ አፈር ትመለሳለህ አለ። ከእነዚህ እርግማን ውስጥ የቀረውን አንድ እርግማን ንገረኝ። እርግማኑ አሁን መጥቷል። የቀረ አሁን እስከ ምንድነው? እግዚአብሔር አምላክም አላይላ ወደ መጣበት መሬት እስከትመለስ ድረስ በወዝ እንጀራ ትበላለህ፣ አፈርንና ወደ አፈርም ትመለሳለህ አለ። የቀረ እርግማን ንገረኝ አበበ እባክህን። በቃ ቀላል ጥያቄ ነው። ክርስቶስ ተሰቅሎ ያስቀረውን አንድ እርግማን ንገረኝ። እኔ አሁን ለምሳሌ ሲኦል በሱ አምኜ ሲኦል ትገባለህ ተብሎ አልተረገመም አዳም። እኔ የጠየቅኩ ጥያቄ የሞትን ሞት ትሞታለህ ማለት ምን ማለት ነው? የሞት ሞትን ትሞታለህ። እሺ የሞት ሞትን ትሞታለህ ምን ማለት ነው? የሞትን ከሞትክ በኋላ በነፍስም በመንፈስም ትሞታለህ ማለቱ ነው አይደለም? እንደዛ ማለቱ አይደለም። እስቲ ንገረኛ አንተ። እሺ አሁን ወደ ሌላ ርዕስ አትሂድ። አሁን ከተረገሙ እርግማኖች ውስጥ የቀረ አንድ እርግማን ንገረኝ። እሱን በኋላ እንቀጥላለን። እሺ እኔ ደግሞ የምጠይቅህ ለምንድን ነው አሁን ይሄ መጽሐፍ ላይ በላቢ ትበላለህ? ኧረ አበበ ዙሪያ ጥምጥም አትሂድ። ከእርግማኖች ውስጥ የቀረ አንድ እርግማን ንገረኝ። ክርስቶስ ተሰቅሎ ያስቀረውን አንድ እርግማን ንገረኝ። ለምንድን ነው ዙሪያ ጥምጥም የምትሄደው? በፊት ትክክል ነው። አሁን ያስቀረሱ በፊት በሰው ጽድቅም ሰራ መልካምም ሰራ ያስቀረውን አንድ እርግማን ንገረኝ አበበ። ሌላ ፖይንት አትግባ። ማዳመጥ አትችልም እንዴ? ጠየቀኝ። ኖ ያስቀረውን አንድ እርግማን ንገረኝ። እሺ ልንገርህ፣ ትንሽ አዳምጠኝ። በቃ አንዴ ላስማማችሁ። አበበ ይሰማል? አበበ እየሰማሁ ይሰማል? አበበ አንዴ ላስማማችሁ። በቃ ከመጀመሪያ ነበር ጀምረን እናንብበው። ይህ እግዚአብሔር አዳምን እና ሔዋንን የረገመባቸው እርግማን ነው አይደለ? አዎ እሱም እኛ ጋር ደርሰዋል ነው ምልክቱም። ዛሬ እኔና ለፍተን እንደምናገኘው ሁሉ ያ እኛ ጋር ደርሰዋል ነው። አንዴ ላስማማቸው እኮ ነው። ይኸውልህ አትሰማም እንዴ? የተጠየቀው ምንድነው? ይሄ እርግማን እግዚአብሔር አዳምና ሔዋንን የረገመባቸው እርግማን ይሄ ነው ወይ አልነህ? አዎ አልክ። አሁን ስለዚህ እያነበብ ነው እንድንሄድ ነው። አንዴ እንትና ከአሚር ክፈት ነው። ያ እርግማን በክርስቶስ ሞትና ትንሣኤ ተወግዶልናል ነው ሀሳቡ። ልጁ እስኪ እንደተወገደ ልናየው ነው። ያውና ጃ የምልህ ምን መሰለህ? በአንተና በሴቲቱ መካከል በዘርህም በዘሯን መካከል ጠላትነትን አድርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ በጸነሽ ጊዜ ይህ የሴቷ እርግማን ነው። በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል አለ። እሺ ስለዚህ ሴት ልጅ አሁን በምትወልድ ጊዜ ጭንቋ ተወግዶለታል ማለት ነው። ምክንያቱም የረገማት እርግማን እግዚአብሔር ነው። ስለዚህ ክርስቶስ ደግሞ ያን እርግማን አስወግዶታል ብለህ ታምናለህ? ሴቶች አሁን የክርስቲያን ሴቶች ሲወልዱ አይጨነቁም ወይ? ያላ መለስ። ይሄ አሁን እዚህ ላይ የምታየው በመጽሐፍ ያነበብከው እውነት ነው አይደለም? አሁን ያለው ነው አይደለም? ጥያቄ መጀመሪያ እቺን የረገማቸው እርግማን ይሄ ነው። እርግማኑ ተወግዷል ብለሃልና ይሄ እርግማን አሁን እዚህ ላይ ያለ ተወግድ። ቆይ አሁን ለምሳሌ አበበ አቤት፣ ይሄ እርግማን ተወግዷል አልተወገደም? ከሴቶች ዛሬ የክርስቲያን ሴቶች ሲወልዱ ወይንም ሴቶች የአዳም ልጆች ሲወልዱ ተወግዷል ይሄ ወይንስ አልተወገደም? በጸነሱ ጊዜ ጭንቃቸው በስጋዊ ነው አሁን እያልከኝ ያለው፣ በመንፈስ ግን ድነናል ነው። አሁን ጥያቄ እሷ የምትጸንሰው በመንፈስ ነው በስጋ? ሴት ልጅ መለስ። አሁን ይሄ አዳም ልጅ ያገኘው እርግማን ነው። በመንፈስ ነው የዳን ነው እያልክ ነው አይደለ? ስለዚህ ሴት ልጅ የምትጸንሰው በመንፈስ ነው በስጋ ነው? ስለሱ አላወራንም። አንተ የምትለው ቶፒክ እና ጥቅሱ እያወራ ያለው ስለዚያ ነው። ጥቅሱ እያወራ ያለው ስለዚያ ነው። ስለ ጽንስ እያወራ በጸነሽ ጊዜ አዳምጥ እንጂ ረጋ በል። በጸነሰች ጊዜ ሴት ልጅ ዛሬ ናት ትጨናነቃለች አይደለ? ተጨንቀሽ ትወልጃለሽ አላት። ዛሬም ድረስ ይሄ ነገር አልተወገደም። ስለዚህ
ክርስቶስ ሞቶ ተሰቅሎልናል። ከዚያ በኋላ ከእርግማን ዋጅቶናል ምናምን ወፍ ያው እርግማኑን ስናየው ጊዜ እስካሁን ድረስ አለ። ስለዚህ አንተ ጋም አለ ማለት ነው ባጭሩ። ይሄ እርግማን አንተ ጋር አለ። እኔማ እንደሱ ብዬ አላምንም። እኔ እንደሱ እንዲህ አይነት እርግማን ብዬ አላምንም። አምላክ አላህ ሱብሓነሁ ወተዓላ እኛን አልረገመንም። አላህ የረገመው ማንን ነው ታዲያ? ይዛኔ ከተባለ ዲያብሎስን ሰይጣንን የረገመው ማስረጃ። ኦኬ እሺ፣ ለፈጣሪ ያልታዘዘ ሰው እግዚአብሔር አይቆጣም ነው ወይ ምንድን ነው? እግዚአብሔር ወይ አሁን ስለ እርግማን እያወራ ነው። እኛ አልተረገምንም። እኛ ይሄን አያካትተንም እያለህ ነው። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ አልረገመንም። እኛ አንተ ግን ረግሞናል። አዳም አላጠፋም አለ። ያሁን ጥያቄ አዳም አጥፍቷል አላጠፋም? እኔ አንተን የምጠይቅ አሁን ጥያቄ ምንም ወዴት የማታዞረውም የክርስቶስ ደም ከንቱ ሆኖ ቀርቷል እዚህ ቦታ ላይ ቀጥታ እዚህ ስልመጣ ጊዜ። ምክንያቱም ያ እርግማን አልተወገደም እስካሁን ድረስ አለ በክርስቲያን ሴቶች ላይ ወይንስ የለም? አሁን ይኸው ልንገርህ፣ መጀመሪያ ተባላ የሞትን ሞት ነው እንጂ ሞት አለ። የሞትን ሞት ትሞታለህ ማለት በስጋም በሞትም ትሞታለህ። አሁን ለምሳሌ ይሄ በስጋዊ ነው፣ በመንፈሳዊም ደግሞ እንደዛው ትሞታለህ ነው እንጂ አሁን ስለ ስጋ ብቻ አይደለም የሚያወራ። ስለ መንፈሳዊ እናወራለን። እሺ ግን ይሄ ጭንቅ ይሄ እርግማን ተወግዷል አልተወገደም? ይሄ በስጋዊ ሞራል የደረሰብን ውርደት ነው። ይሄ ለእግዚአብሔር አለመታዘዝ የደረሰብን ውርደት ነው። ስለዚህ በዚህ አልረገማትም ሴት ልጅን እግዚአብሔር ማለት ነው። በጸነሽ ጊዜ በጭንቅሽን እጅ ያበረታዋለሁ ብሎ አለ። አሁን ራሱ በአይን እያየን ይሄ እርግማን ተወግዷል። ይሄ እርግማን ተወግዷል። ይሄ ያገኘን ክፉ ቁስል ነው። ይሄ ያገኘን ክፉ ቁስል ነው እኛን የመታ። ከዚህም ለመዳን ክፉ ቁስል ነው ጥሩ ቁስል ነው አይደለም ጥያቄው አበበ። ይሄ እርግማን ተወግዷል ወይስ አልተወገደም? ከሴቶች አሁን ላይ ነው ይሄ ያገኘነው የወረስነው ከአዳም የወረስነው ኃጢአት ነው አባት። በዚህ እንዲኖር አልተፈቀደም። መጀመሪያ ከአዳም የወረስነው በዚህ እንዲኖር አልተፈቀደም። ወይኔ በፈጣሪ ስም የምትጠይቀውን አትመልስም። የራስን ብቻ ነው የምታወራው። እኔ እውነታውን ነው ዝም ብዬ ጥያቄውን መልስ። አላወራም። በቃ እውነታውን እንግዳውንስ እስኪ ቁጥር 16 አንብበው። አንተ ራስህ አንብበው እስኪ። ሴቲቱ ማለ በጸነስሽ ጊዜ አንድ እኔ ልጠይቀው። ቁጥር 16 እኔ ክርስቲያን ነኝ፣ እሱ ልጠይቀው። እሺ አበባ፣ እኔ የሚጠይቅህ ነገር ማለት ነው። እኔ ክርስቲያን ነኝ፣ በመጽሐፍ ቅዱስ አምናለሁ። ከዛን አሁን ጥያቄውን ልጠይቅህ እኔ እሱ እንደሚጠይቀው ማለት ነው። ለሁሉም ግልጽ እንዲሆን እዚህ ውስጥ ላለው ሰው ከላይም ለሚከተለን እኛ ውስጥ ላለነውም ደግሞ ግልጽ እንዲሆንልን፣ ኃጢአት በአዳም መጣ አይደለም? ወደ ምድር በአዳም መጣ አይደለም? ኃጢአት በአዳም የመጣው ኃጢአት ደግሞ እነዚህ አሁን መጽሐፍ ቅዱስ ላይ የተዘረዘሩ ጥያቄዎች ሁሉ እንደዚህ ትሆኛለች፣ ሴት ልጅ በጸነስሽ ጊዜ ጭንቀትሽ እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል ያለ ሁሉም በአዳም የመጣ ነው አይደለ? በአዳም ወደ ሰው ልጅ የገባ ነው በሴቲቱ ምክንያት። አሁን ደግሞ ኢየሱስ ክርስቶስ በአዳም በኩል የመጣውን ሞት ሽሮ በሱ በኩል ደግሞ ድነትንና ነፃነትን ሊሰጠን ኢየሱስ ክርስቶስ ወደ ምድር መጣ ብለን በመጽሐፍ ቅዱስ እናምናለን። ስለዚህ አሁን እኔ ጥያቄውን እየጠየኩ ያለሁት አንተ ትክክለኛ መልስ ካለህ እንድትመልስ ብዬ ለእኔም ጭምር ማለት ነው፣ ለእኔም ጭምር ግልጽ እንዲሆንልኝ እሱስ አሁን ቀረ ወይ? እሱ እንደሚጠይቀው ማለት ነው ቀረ ወይ? በጸነሱት ሰዓት አሁን በጭንቅ እየወለዱ አይደለም ወይ? በአዳም በኩል የገባው ነገር እየቀራ ከሆነ እሱስ ለምን አይቀርም? ኢየሱስ ክርስቶስ ለእኛ የመጣው ደግሞ እሱንስ ነገር ለምን ከኛ አያስወግድልንም? የክርስቲያን ሴቶች ከእንግዲህ ሲወልዱ በነፃነት ለምን አይወልዱም ነው የእሱ ጥያቄ። እስቲ እሱን አብራራልን ከመጽሐፍ ቅዱስ፣ እኔም አንተም ከምናምነው መጽሐፍ ቅዱስ ማለት ነው። ትክክል ነው። ይሄ አሁን እሱ ያሳየኝ ጥቅስ በሴቲቱ በኩል ወደ ሰው ልጅ ለእግዚአብሔር ካለመታዘዝ የተነሳ ወደ ሰው ልጅ የመጣ አሁንም ያለ እውነተኛው ትክክል ነገር ነው። አሁን ግን እሱ ያዳነን በመንፈስ ነፍሳችን ከሲኦል መልካምም ሰራን ክፉም ሰራን ወደ ሲኦል የሚገባውን ከሲኦል ራሱን ቤዛ አድርጎ ቅዱስ የሆነ ሰው አጣ በምድር ራሱን ክንድ መድኃኒት አድርጎ ሰው ልጅን ለማዳን ከሰማይ
ቃል የአብ ቃል ወደ ምድር መጣ። ያ የአብ ቃል ደግሞ አዳም ቅዱስ እንዳልሆነ የሚያርዱት በግ እንዳላዳናቸው አላዳናቸው። የሚያርዱት በግ የሚያቀርቡት መስዋዕት ለእግዚአብሔር ብቁ ሆኖ አልታየም፣ ቅዱስ ሆኖ አልታየም። ለዛ ነው አሁን እኛ በክርስቶስ ደም እውነተኛ የሆነ የክርስቶስ ደም ፈሶ በሱ ከሲኦል ወደ እየመለስክ ያለው እኮ አሁን የከውን አይደለም፣ ሌላው እኮ ነው እየመለስክ ያለው። ይሄ ስጋዊ ነው። ይሄ የደረሰብን ውድቀት ነው። እሱ ደግሞ ያደን በነፍሳችን ነው። አሁን ስለ መንፈስ ነው እንጂ ስለ ስጋዊ አይደለም ይሄ የሚያወራው። ሰላም አለይኩም። አንድ በአንድ ለምን አትጠይቁት? መለስ ልሞክር። እኔ አንድ በአንድ እየመለሰ እንትን ይበል። ለመመለስ ልሞክር። ምን አልከኝ? እሱ ጥያቄ ልመልስለት ልሞክር። አይ ቆይ አንዴ እስቲ እኔ አንድ በአንድ ልሞክረውና ምናልባት ትመልሳለህ። እውነትም አንድ በአንድ እንትን ልበል። በዘሯም መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሾሆናውን ትቀጠቅጣለህ። ሴቲቱም አለ በጸነሽ ጊዜ ጭንቀትሽን እጅግ አበዛዋለሁ ይላል። አሁን ላይ ጭንቀቷ የተወገደላት ሴት አለች የለችም? አለች የለችም ብቻ ነው ትመልስልኝ። እሺ ወንድሜ፣ ሳትጨነቅ የምትወልድ ሴት አለች? ይሄ የእግዚአብሔር ቃል እውነት ስለሆነ ፈጽሞታል። የዚህ ቦታ ካሳ ደግሞ ነፍሳችን አዳነን። ቆይ ወንድሜ፣ ችግር የለውም፣ ወደዛ ትሄዳለህ። አለች